ሌላኛው አስገራሚ የዓለም ዋንጫ የጥሎ ማለፍ ፍልሚያ አርጀንቲናን ያስፈነደቀውና ግብፅን እጅግ ያስቆጨው የምሽቱ ፍጥጫ የሊዮኔል ሜሲ አስገራሚ ሪከርዶች የተመዘገቡበትና ግብጾች በአሳዛኝ ሁኔታ የተሰናበቱበት ካምባክ ግብጾችን ያስቆጣው የዳኝነት ስርዓቱና ፊፋ የገጠመው ተቃውሞ አስደሳቹ የስዊዘርላንድ ድልና አሳዛኙ የኮሎምቢያ ስንብት እንዲሁም የቀጣይ የዓለም ዋንጫ የሩብ ፍጻሜ ፍጥጫ መርሃ ግብሮች ሐምሌ 1 2018 ዓ.ም ዕለተ ረቡዕ የገበያ ስፖርት የቀን ልዩ ትንታኔ ፕሮግራሙን አዘጋጅቼ ማቀርብላችሁ መኮንን አልማው ነኝ። የዚህ ፕሮግራም ስፖንሰራችን ደግሞ ሜሪት ፕሮፐርቲስ ሲሆን አጭር ማስታወቂያውን አይተን ስንመለስ በቀጥታ ወደ መሰናዷችን እናመራለን። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸጠው በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይንም 0987500606 ይደውሉልን። ሜሪት ፕሮፐርቲስ። በዘንድሮ የ2026 የዓለም ዋንጫ ውድድር ሌላኛው እጅግ አስደናቂ ድራማ አርጀንቲናውያን ከግብፅ ጉሮሮ ላይ የነጠቁት አስገራሚ ድል፣ ሊዮኔል ሜሲና አርጀንቲና ከፈርዖኖቹ ከዋክብቶች የ90 ደቂቃ ከባድ ፈተና የተረፉበት የማይታመን ጨዋታ በአሜሪካ አትላንታ ከተማ በሚገኘው መርሴዲስ ቤንዝ ስቴዲየም ውስጥ በአርጀንቲናና ግብፅ መካከል የተደረገው የ2026 የዓለም ዋንጫ የ16ቱ የጥሎ ማለፍ መርሃ ግብር አርጀንቲና 3-2 አሸናፊነት ተጠናቋል። ግብፅ በኢብራሂምና በዚኮ ግቦች 2-0 ጨዋታውን እየመራች እስከ 79ኛው ደቂቃ ድረስ በመምራት በዓለም ዋንጫ ታሪክ ትልቁን አስደናቂ ድል ልታስመዘግብ ተቃርባ ነበር። ሆኖም የ2022 የኳታር ዓለም ዋንጫ ሻምፒዮኖቹ አርጀንቲናዎችም ጨዋታው ሊጠናቀቅ 11 ደቂቃ እስከሚቀረው ድረስ ተስፋ አስቆራጭ ሁኔታ ውስጥ ገብተው ነበር። ነገር ግን በ79ኛው ደቂቃ ላይ ሮሜሮ የመጀመሪያዋን ጎል አስቆጠረ። ከጥቂት ደቂቃዎች በኋላም ሊዮኔል ሜሲ ያቻነቷን ግብ ከመረብ ላይ አሳረፈ። በመጨረሻም በጭማሪ ሰዓት 90 ደቂቃ አልቆ በጭማሪዋ ሁለተኛዋ ደቂቃ ላይ ኤንዞ ፈርናንዴዝ ባስቆጠራት የጭንቅላት ግብ አርጀንቲና በታሪኳ ለመጀመሪያ ጊዜ በሁለት የግብ ልዩነት ተመሪነት በኋላ እንደገና ተነስታ ማሸነፍ የቻለችበትን አስደናቂ የከምባክ ስራ ሰራች። ከዓለም ዋንጫ እስከ ሊግ ጨዋታዎች ድረስ ከተመለከትናቸው አስደናቂ የውጤት ቅልበሳዎች መካከል አንዱ የሆነው ይህ አስደናቂ ጨዋታ የግብፅን ታሪካዊ ጉዞ የገደበና አርጀንቲናን ደግሞ ወደ ዳግም ሻምፒዮንነት ያቀረበ ሆኗል። ይህ የአርጀንቲናና የግብፅ የጥሎ ማለፍ ጨዋታ እግር ኳስ በቅጽበት ሊፈጥር የሚችለውን ድንቅ ድራማና ተስፋ ያለ መቁረጥን ፍሬ ያሳየ ነበር። አርጀንቲና ከ2 ጎል መመራት ተነስታ ግብፅን 3-2 በሆነ አስደናቂ ውጤት አሸንፋ ለሩብ ፍጻሜ ያለፈችበት መንገድ እንደገና በመድረኩ ለመሞሸር ያላትን ቆራጥነት አጉልቶ ያሳየ ነበር። የግብፅ አስደንጋጭ መሪነት በመጀመሪያው አጋማሽ የነበራት እጅግ ጠንካራ የመከላከል አቋምን ተጠቅማ አርጀንቲናን አስደንግጣ ነበር። ያሲር ኢብራሂም በጭንቅላቱ ባስቆጠራት ጎል ቀዳሚ የሆኑት ፈርዖኖቹ የግብ ጠባቂያቸው ሙስጠፋ ሾቤር የሊዮኔል ሜሲን የፍጹም ቅጣት ምት ጨምሮ በርካታ አደገኛ ሙከራዎችን በማክሸፉ በ2 ጎል መሪነት ጨዋታውን ወደ መገባደጃው ማስጠጋታቸው አፍሪካውያንንና የአረቡን ዓለም በተስፋ ደስታ አጥለቅልቆ
ጠብቆት ነበር። ሆኖም የላቲን አሜሪካዋ ሀገር አርጀንቲና አስደናቂ ከምባክ ወይም የውጤት ቅልበሳ ሰርታ በሁለተኛው አጋማሽ እንደገና የሻምፒዮንነቷን መንፈስ አሳይታለች። በጨዋታው ሊዮኔል ሜሲ የአንበሳውን ድርሻ በመወጣት አንዲት ጎል በማስቆጠርና ሌላኛዋን ግብ የሆነች ኳስ አመቻችቶ በማቀበል ቡድኑን ወደ ጨዋታው መልሶታል። በመጨረሻዎቹ ደቂቃዎች በተፈጠሩ ተደጋጋሚ ጥቃቶች አርጀንቲና ሶስተኛዋን ጎል በማስቆጠር አሸናፊ መሆን ችላለች። ይህ ታዲያ የአርጀንቲናውያንንና የሊዮኔል ሜሲን ደጋፊዎች በእጅጉ ሲያስደስት፣ ግብፃውያንን ግን እጅግ ያስከፋና ያስቆጣ ሆኗል። የግብፅ ብሔራዊ ቡድን አባላትና ደጋፊዎች በተለይም በመጨረሻዎቹ ደቂቃዎች በተሰጡ የዳኝነት ውሳኔዎች ላይ ጠንካራ ትችት ሰንዝረዋል። ሜሲ ለዓለም ዋንጫው ገበያ እንዲቆይ ይፈልጋል የሚሉት የግብፅ ብሔራዊ ቡድን አሰልጣኝ ሆሳም ሐሰን ከጨዋታው በኋላ በሰጡት ጠንካራ ትችት አዘል አስተያየት እኛ የተሻልን ነበርን፣ ነገር ግን እግር ኳስ ፍትሐዊ አይደለችም። ምናልባት የዓለም ሻምፒዮናዋን አርጀንቲናንና ሊዮኔል ሜሲን ለገበያ ወይም ማርኬቲንግ ዓላማ ሲሉ በዓለም ዋንጫው ላይ ማቆየት ፈልገው ይሆናል። በዚህ ዓለም ዋንጫ ያየነው ሁሉም ነገር ስለ ገንዘብ ነው። ሊዮኔል ሜሲ በውድድሩ እንዲቆይ ይፈልጋሉ። በእግር ኳስ ለጥቅም ሲባል ብዙ ነገር ከሜዳ ውጭ ይከወናል። ዛሬ የተከሰተው ነገርም ፍትሐዊ አይደለም። ግብፅ ወደ ቀጣዩ ዙር ማለፍ ነበረባት። ከአርጀንቲና የተሻለን ነበርን። ሆኖም ግን በዳኝነቱ ላይ በደል ደርሶብናል። በዚህም ከዛሬ ጀምሮ በዓለም ዋንጫው ላይ ምንም አይነት ጨዋታ አልከታተልም። ይህ ዛሬ በእኛ ላይ ለተፈጸመው ፍትህ መጓደል የማሳየው ተቃውሞ ነው በማለት ተናግረዋል። የግብፁ ሞስታፋ ዚኮ በበኩሉ የውድድሩ ዳኝነት ኢፍትሐዊ እንደነበር አጥብቆ ተናግሯል። በእነሱ ላይ ተፈጥሯል ብሎ ካመነው የዳኝነት ስህተት በኋላ አርጀንቲና በዚህ ሁኔታ ሻምፒዮን መሆኗ እንደማይቀር አጥብቆ የተናገረው ተጫዋቹ ለዓለም ዋንጫው ድል ለአርጀንቲና እንኳን ደስ አላቸው፣ ጨዋታው የተጨበረበረ ነበረ፣ ምንም ተጨማሪ ነገር አያስፈልጋቸውም ነበር፣ ዳኛው ኢፍትሐዊ ነበር ሲል ተናግሯል። ጀግኖች ናቸው፣ ኮርተንባቸዋል ያሉት የግብፅ ፕሬዝዳንት አብዱልፈታህ አልሲሲ በበኩላቸው ብሔራዊ ቡድኑ በዓለም ዋንጫ ላሳየው ብቃት ባስተላለፉት መልእክት አመስግነዋል። ፕሬዝዳንቱ ባሳካችሁት ነገር ኮርተንባቸዋል፣ በስኬታቸው ኮርተናል፣ ቀጣዩ ጊዜ የተሻለ ይሆንላቸዋል ያሉ ሲሆን ጀግኖቻችንን እናመሰግናቸዋለን፣ በግብፅ የእግር ኳስ ታሪክ ታይቶ የማይታወቅ ታሪክ ስላስመዘግባችሁ እናመሰግናለን ሲሉ መልእክታቸውን አስተላልፈዋል። የግብፅ ብሔራዊ ቡድን የቀድሞ ታሪካዊ ተጫዋች የሆነው መሐመድ አቡትሪካ በበኩሉ ከጨዋታው መገባደድ በኋላ ትችቱንም አድናቆቱንም ሰንዝሯል። በቤን ስፖርት በተንታኝነት እየሰራ የሚገኘው አቡትሪካ የተጫወትነው ከፊፋ ከሊዮኔል ሜሲና ከዳኛው ጋር ነው በማለት ትችቱንም አድናቆቱንም የሰነዘረበትን አስተያየት ሰጥቷል። አቡትሪካ ሊዮኔል ሜሲ ታላቅ ተጫዋች መሆኑን ሲገልጽ አርጀንቲና ያለ ሜሲ ዓለም ዋንጫን አታሸንፍም፣ ያለ ሜሲ እንደ ማንኛውም ብሔራዊ ቡድን ነች ሲል ተደምጧል። መሐመድ አቡትሪካ አክሎም ሊዮኔል ሜሲ ሜዳ ውስጥ ሆኖ ከ11 ተጫዋቾች ጋር መጫወት ፍትሐዊ አይደለም፣ ሊዮኔል ሜሲ ያለበትን የአርጀንቲና ብሔራዊ ቡድን የሚገጥመው ሌላኛው ቡድን ሜዳ ውስጥ ተጨማሪ ተጫዋቾቹን እንዲጨምሩ መፈቀድ አለበት በማለት ፈገግ የሚያስብል ቀልድ አዘል አስተያየቱን ሰጥቷል። በዚህ አስማተኛ ተጫዋች ያሻቸውን እያሳካች ያለችው አርጀንቲናም በተመሳሳይ ሌሊቱን ግብፅ ላይ አስገራሚ ድል ተጎንጭታለች። እንዲያም ሆኖ የግብፅ ብሔራዊ ቡድን ወደ ሀገር ቤት ሲመለስ ህዝባዊ አቀባበል እንደሚደረግለት ተገልጿል። ብሔራዊ ቡድኑ ካይሮ አየር ማረፊያ ሲደርስ የጀግና አቀባበል ይደረግለታል ሲሉ የሀገሪቱ ስፖርት ሚኒስተር አስታውቋል። ግብፅ በዓለም ዋንጫው ታሪክ ለመጀመሪያ ጊዜ ከምድብ ያለፈችና የጥሎ ማለፍ ጨዋታ በማሸነፍም ታሪካዊ ውጤት ሊያስመዘገበች ሀገር ሆናል። ግብፅ በታሪኳ በዓለም ዋንጫ ታሪክ ለመጀመሪያ ጊዜ ከምድብ ያለፈች ሲሆን በጥሎ ማለፍ ጨዋታም በታሪኳ ለመጀመሪያ ጊዜ ነው ድል ማስመዝገብ የቻለችው። በተጨማሪም በታሪክ ለመጀመሪያ ጊዜ 16ቱን መቀላቀል መቻሏ ይታወሳል። ከዚህ የመጀመሪያ ስኬት በኋላ ከዓለም ዋንጫው የተሰናበተች 9ኛ የአፍሪካ ሀገርም ሆናለች።
በአፍሪካ ሀገራት አንድም ጊዜ ተሸንፋ የማታውቀው አርጀንቲና ማታ ግብፅን ድል ካደረገች በኋላ በአንድ የዓለም ዋንጫ ውድድር ላይ 3 የአፍሪካ ሀገራትን በማሸነፍ በውድድሩ ታሪክ የመጀመሪያዋ ቡድን ሆናለች። በዘንድሮ የዓለም ዋንጫ አርጀንቲና አልጄሪያን 3-0፣ ኬፕ ቨርዴን 3-2 እንዲሁም ግብፅን 3-2 በሆነ ውጤት ድል ማድረግ ችላለች። ከዚህ የምሽቱ የአርጀንቲና ድል በኋላ ከብዙ ጎራ በርካታ አስተያየቶች ተሰጥተዋል። በምሽቱ ጨዋታ ኮከብ የነበረው ሊዮኔል ሜሲ ቡድኑ ውጤት ቀልብሶ ማሸነፉ ትልቅ ድል መሆኑን ሲናገር ውጤቱን መለወጥ ቀላል አልነበረም ያለ ሲሆን ነገር ግን ሁልጊዜ እንደምለው ይሄ ቡድን ተስፋ አይቆርጥም፣ ቡድኑ ዛሬ ያደረገው ነገር አስደናቂ ነው፣ ጉዞአችን እንደሚቀጥል ተስፋ አደርጋለሁ ሲል ተደምጧል። በድጋሜ ብዙ ተሰቃይተናል፣ ነገር ግን ዓለም ዋንጫ ነው፣ ሁሉም ጨዋታዎች ጥብቅና ከባድ ናቸው፣ ስለዚህ በውጤቱ ደስተኛ ነኝ ሲል ተደምጧል። ከጨዋታው በኋላ ሲያለቅስ የተመለከትነውና የ8 ጊዜ ባላንዶር አሸናፊው እንዲሁም የ2022 የኳታር ዓለም ዋንጫ ሻምፒዮኑ ሊዮኔል አንድሬስ ሜሲ ከትላንቱ ጨዋታ በኋላም የተለመደ አድናቆት ሲጎርፍለት ነበር። ሊዮኔል ሜሲ አስፈሪ የሆነ ነው፣ ማንም እሱ ላይ ሊደርስ አይችልም በማለት አስተያየቱን በአድናቆት የጀመረውና በአሜሪካው ፎክስ ስፖርት ቴሌቪዥን በተንታኝነት እየሰራ የሚገኘው ዝላታን ኢብራሂሞቪች በበኩሉ ለሊዮኔል ሜሲ ያለውን አድናቆት ከመግለጽ አልተቆጠበም። የበለጠ አስፈሪ የሆነ ነው ሲል የሜሲን ብቃት የገለጸው ዝላታን ማንም እሱ ያለበት ደረጃ ላይ ሊደርስ አይችልም ሲል ይናገራል። ዝላታን ሊዮኔል ሜሲ ያሸነፋቸውን ክብሮች በመግለጽ ዓለም ዋንጫ፣ ባላንዶር፣ በርካታ ዋንጫዎችን በመጥቀስ ሁሉንም አሳክቷል፣ ነገር ግን መፋለሙን አላቆመም ሲል አሁንም በቃኝ ባለማለት እያደረገ ያለውን ተጋድሎ በአድናቆት ተናግሯል። በዓለም ዋንጫው ታሪክ 3000ኛ ጎል ሆና የተመዘገበችዋን ግብ በምሽቱ የግብፅ ጨዋታ ማስቆጠር የቻለው ኤንዞ ፈርናንዴዝ በበኩሉ ሊዮኔል ሜሲን ስናየው በጭራሽ ተስፋ አንቆርጥም፣ ምንም ቢፈጠር ጥረታችንን እንቀጥላለን ሲል ተናግሯል። እሱ አርአያችን ነው፣ ሁልጊዜም ምሳሌ ይሆነናል፣ ዛሬ ሽልማቱ ለሁላችንም ትልቅ ነበር ሲልም ጨምሮ ተናግሯል። ሜሲን ለመሰናበት ጊዜው እንዳልሆነ እናውቅ ነበረ፣ ስለዚህ አሁንም እስከ መጨረሻው መፋለማችንን እንቀጥላለን ሲልም ይናገራል ኢንዞ ፈርናንዴዝ። ትላንት ግብጾችን ፔናልቲ በመሳትና ተስፋ አሳይቶ በመንሳት ከውድድሩ ያሰናበታቸው ሜሲ ከአውስትራሊያ ጋርም እንዲሁ የፍጹም ቅጣት ምት ስቶ የነበር ሲሆን ነገር ግን በዓለም ዋንጫ ታሪክ ብዙ ግቦችን በማስቆጠር ክብረ ወሰኑን ማስመዝገብ ችሏል። በዓለም ዋንጫ ታሪክ ብዙ አሲስት በማስመዝገብም ክብረ ወሰኑን የግሉ አድርጓል። ከሀገሩ ድል ባሻገር የምንጊዜም የዓለም ዋንጫ ከፍተኛ ግብ አስቆጣሪና አሲስት አድራጊ በመሆን ሪከርዱን የግሉ ያደረገው ሊዮኔል ሜሲ ትላንትም እንደለመደው ሀገሩን ከጉድ አውጥቷል። በተጨማሪም የራሱን ሪከርድ ያሻሻለው ሊዮኔል ሜሲ በ9 ተከታታይ የዓለም ዋንጫ ጨዋታዎች ጎሎችን በማስቆጠር ክብረ ወሰኑን ከፍ አድርጓል። ዕድሜ ቁጥሩ ብቻ የሆነው የ39 ዓመቱ ሊዮኔል አንድሬስ ሜሲ ከ38 ዓመቱ በኋላ 50 ጨዋታዎችን ያደረገ ሲሆን 50 ጎሎችን በማስቆጠርና 30 ግብ የሆኑ ኳሶችን አመቻችቶ በማቀበል አስደናቂ ስኬት ማስመዝገብ ችሏል። ቻይና በፈጠረችው እግር ኳስ ለዓለም ደስታን እየፈጠረ ያለው ሊዮኔል ሜሲ ትላንትም አርጀንቲና ግብፅን 3-2 በረታችበት ታሪካዊ ምሽት በዓለም ዋንጫ ታሪክ ብዙ አሲስት ወይም 9 ግብ የሆኑ ኳሶችን ለቡድን አጋሮቹ አመቻችቶ በማቀበልና በ9 ተከታታይ የዓለም ዋንጫ ጨዋታዎች ላይ ጎል የማስቆጠር አዳዲስ የምንጊዜም ታሪካዊ ሪከርዶችን መስበር ችሏል። ሊዮኔል ሜሲ በውድድሩ 8ኛ ጎሉን በማስቆጠር የኮከብ ግብ አግቢነት ደረጃውን እየመራ ሲሆን በ6 ተከታታይ የጥሎ ማለፍ ጨዋታዎች ግብ በማስቆጠር በዓለም ዋንጫው ታሪክ ቀዳሚው ተጫዋች ሆኗል። ሜሲ አጠቃላይ በዓለም ዋንጫ ያስቆጠራቸውን ግቦችም ወደ 21 ከፍ ማድረግ ችሏል። በተጨማሪም ሜሲ በዓለም ዋንጫው 9 ለግብ የሆኑ ኳሶችን አመቻችቶ በማቀበል የማራዶናን ሪከርድ ነው መስበር የቻለው። በዚህ አስደናቂ ኮከብ ወደ ቀጣዩ የሩብ ፍጻሜ ፍልሚያ ያለፈችው ሀገሩ አርጀንቲናም በቀጣይ በሩብ ፍጻሜ ስዊዘርላንድን የምትገጥም ይሆናል።
ስዊዘርላንድ በበኩሏ ሌሊቱን በተደረገ ጨዋታ ኮሎምቢያን በፍጹም ቅጣት ምት በመርታት ሩብ ፍጻሜውን ተቀላቅላለች። በ2026 የዓለም ዋንጫ የጥሎ ማለፍ ጨዋታ ስዊዘርላንድ የኮሎምቢያን አስደናቂ ጉዞ በመጨረሻው የፍጹም ቅጣት ምት ፍልሚያ ቋጭተዋለች። ሁለቱ ቡድኖች በመደበኛውና በተጨማሪ 30 ደቂቃ ያለምንም ግብ 0-0 በመለያየታቸው አሸናፊውን ለመለየት ወደ ፍጹም ቅጣት ምት አምርተው ነበር። በዚህም ስዊዘርላንድ ኮሎምቢያን 4-3 በሆነ ውጤት በማሸነፍ ከ1954 በኋላ ለመጀመሪያ ጊዜ ወደ ዓለም ዋንጫ ሩብ ፍጻሜ ማለፏን አረጋግጣለች። የኮሎምቢያዎች ሳንቼዝ እና ሄርናንዴዝ ያከሸፏቸው ኳሶች ለሽንፈታቸው ምክንያት ሲሆኑ ሮበን ቫርጋስ ደግሞ የስዊዘርላንድን የማሸነፊያ ግብ ማስቆጠር ችሏል። ይህንን ተከትሎም ስዊዘርላንድ በሩብ ፍጻሜው ቅዳሜ ምሽት በካንሳስ ሲቲ ከአርጀንቲና ጋር ከባድ ፍልሚያ የምታደርግ ይሆናል። የ2026 የዓለም ዋንጫ ጥሎ ማለፍ የሩብ ፍጻሜ ተፋላሚዎች ተለይተው ሙሉ ለሙሉ የታወቁ ሲሆን በኢትዮጵያ ቀንና ሰዓት አቆጣጠር የቀጣይ መርሃ ግብራቸውን ስንመለከትም ነገ ሐሙስ ከምሽቱ 5 ሰዓት ላይ ሞሮኮ ከፈረንሳይ፣ ከነገ በስቲያ ዓርብ ከምሽቱ 4 ሰዓት ላይ ስፔን ከቤልጅየም እንዲሁም ቅዳሜ ሌሊት 6 ሰዓት ላይ ኖርዌይ ከእንግሊዝ እንዲሁም 10 ሰዓት ላይ አርጀንቲና ከስዊዘርላንድ የሚፋለሙ ይሆናል። እነሆ መርሃ ግብሮችንና ሌሎች ስፖርታዊ ጉዳዮችን በተመለከተም ገበያ ስፖርት እንደተለመደው መረጃዎችን በቀጥታ ወደ እናንተ ማድረሱን ይቀጥላል። የሰዓቱን መሰናዶዬን ግን በዚሁ ቋጨው። በመርካቶ መነገጃ እንጂ ሱቅ አይሸጥም። አልቀዋል ተብሎ የነበሩት መጣኝ ካሬ ስፋት ያላቸው የንግድ ሱቆችን በደንበኞቻችን ተደጋጋሚ ጥያቄ መሰረት ዳግም ለሽያጭ አቅርበናል። ከ2.8 ሚሊዮን ብር ሙሉ ክፍያ ጀምሮ በ3 አይነት የካሬ አማራጮች እንሆ ብለናል። ባለ 4 ፎቅ ዘመናዊ የገበያ ሞሎችን በአንድ ዓመት ጊዜ ውስጥ የሚጠናቀቅ ሲሆን ለንግድ ስራው ተስማሚ በሆነችውና የሰው ፍሰት እጅግ በሚበዛባት በመርካቶ ተክለ ሃይማኖት በፍጥነት እየተገነባ ይገኛል። ልብ ይበሉ፣ ትልቁ ልዩነታችን የምንሸ በኔት ኤሪያ ብቻ ነው። ለጋራ መጠቀሚያ፣ ለኮሪደር ወይም ለግድግዳ ሳይሆን ለትክክለኛው የሱቆ ስፋት ብቻ ይክፈሉ። ምን ይሄ ብቻ! በመሃል አዲስ አበባ ቅንጡ ኑሮን ለምትፈልጉ የምስራች ይዘናል። በመሃል ፒያሳ የአራዳ ፓርክና የወዳጅነት ፓርክ እይታ ያላቸውን ዘመናዊ መኖሪያ ቤቶች 100% ቀድሞ ለሚከፍሉ የ30 በመቶ ልዩ ቅናሽ ያዘጋጀን ሲሆን ለ8 ቤቶች ብቻ የወጣ ቅናሽ በመሆኑ ቀድሞ ይመዝገቡ። ቤቶችን ባለ 1 መኝታ ጠቅላላ ክፍያ 4.2 ሚሊዮን ብር፣ ባለ 2 መኝታ ጠቅላላ ክፍያ 7 ሚሊዮን ብር፣ ሌሎች የአከፋፈል አማራጮችና 40 በመቶ የባንክ ብድርም አመቻችተን እየጠበቅኖት ነው። ለበለጠ መረጃ በ0919422374 ወይም 0987506006 ይደውሉልን። ሜሪት ፕሮፐርቲስ